መጽሐፈ ነገሥት ካልዕ ምዕራፍ 17 በይሁዳ ንጉሥ በአካዝ በ12ኛው ዓመት የኤላ ልጅ ሆሴዕ በእስራኤል ላይ በሰማርያ ንጉሥ ሆነ። 9 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። ነገር ግን ከእርሱ አስቀድመው እንደ ነበሩት እንደ እስራኤል ነገሥታት አይደለም። የአሦርም ንጉሥ ስልምናሶር በእርሱ ላይ ወጣ። ሆሴዕም ተገዛለት፣ ግብርም አመጣለት። የአሦርም ንጉሥ በሆሴዕ ላይ ዓመፅ አገኘ። መልእክተኞችን ወደ ግብጽ ንጉሥ ወደ ሴጎር ልኮ ነበርና እንደ ልማዱም በየዓመቱ ለአሦር ንጉሥ ግብር አልሰጠምና፣ ስለዚህ የአሦር ንጉሥ ይዞ በወህኒ ቤት አሰረው። የአሦርም ንጉሥ በምድር ሁሉ ላይ ወጣ። ወደ ሰማርያም ወጥቶ 3 ዓመት ከበባት። በሆሴዕ በ9ኛው ዓመት የአሦር ንጉሥ ሰማርያን ወሰደ፣ እስራኤልንም ወደ አሦር አፈለሰ። በአላሔና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የእስራኤልም ልጆች ከግብጽ ንጉሥ ከፈርዖን እጅ ከግብጽ ምድር ያወጣቸውን አምላካቸውን እግዚአብሔርን በድለው ነበርና ሌሎችንም አማልክት አምልከው ነበርና፣ እግዚአብሔርም በእስራኤል ልጆች ፊት ባሳደዳቸው በአሕዛብ ሥርዓት የእስራኤልም ነገሥታት ባደረጓት ሥርዓት ሄደው ነበርና እንደዚህ ሆነ። የእስራኤልም ልጆች በአምላካቸው በእግዚአብሔር ላይ ቅን ያልሆነን ነገር በስውር አደረጉ። በከተሞቻቸውም ሁሉ ከዘበኞች ግንብ ጀምሮ እስከ ተመሸገች ከተማ ድረስ በከፍታሞቹ ላይ መስገጃዎቹን ሠሩ። በረጃጅሙ ኮረብታ ሁሉ ላይ በለመለመውም ዛፍ ሁሉ ታች ሐውልቶችንና የማምለኪያ ዐፀዶችን ተከሉ። እግዚአብሔርም ከፊታቸው ያወጣቸው አሕዛብ እንዳደረጉት በኮረብቶች መስገጃዎች ሁሉ ላይ ያጥኑ ነበር። እግዚአብሔርንም ያስቈጡ ዘንድ ክፉ ነገር አደረጉ። እግዚአብሔርም የከለከላቸውን ጣዖቶች አመለኩ። እግዚአብሔርም ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝሁት በባሪያዎቼ በነቢያት የላክሁላችሁን ትእዛዜንና ሥርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን አደነደኑ እንጂ አልሰሙም። ሥርዓቱንም ከአባቶቻቸውም ጋር ያደረገውን ቃል ኪዳን ያጸናላቸውንም ምስክሩን ናቁ። ከንቱ ነገርንም ተከተሉ፣ ምናምንቴዎችም ሆኑ። እግዚአብሔርም እንደ እነርሱ እንዳይሠሩ ያዘዛቸውን በዙሪያቸው ያሉትን አሕዛብን ተከተሉ። የአምላካቸውንም የእግዚአብሔርን ትእዛዝ ሁሉ ተዉ። ቀልጠውም የተሠሩትንም የሁለቱን እምቦሶች ምስሎች አደረጉ። የማምለኪያ ዐፀድንም ተከሉ። ለሰማይም ሠራዊት ሁሉ ሰገዱ፣ በኣልንም አመለኩ። ወንዶችና ሴቶች ልጆቻቸውንም በእሳት አሳለፉአቸው። መዋርተኞችና አስማተኞችም ሆኑ። ያስቈጡትም ዘንድ በእግዚአብሔር ፊት ክፉ ነገር ለማድረግ ራሳቸውን ሸጡ። ስለዚህም እግዚአብሔር በእስራኤል ላይ እጅግ ተቈጣ፣ ከፊቱም ጣላቸው። ከይሁዳም ነገድ ብቻ በቀር ማንም አልቀረም። ይሁዳም ደግሞ እስራኤል ባደረጋት ሥርዓት ሄደ እንጂ የአምላኩን የእግዚአብሔርን ትእዛዝ አልጠበቀም። እግዚአብሔርም የእስራኤልን ዘር ሁሉ ጠላ፣ አስጨነቃቸውም። ከፊቱም እስኪጥላቸው ድረስ በበዝባዦች እጅ አሳልፎ ሰጣቸው። እስራኤልንም ከዳዊት ቤት ለየ። የናባጥንም ልጅ ኢዮርብዓምን አነገሡ። ኢዮርብዓምም እግዚአብሔርን ከመከተል እስራኤልን መለሰ፣ ታላቅም ኃጢአት አሠራቸው። የእስራኤልም ልጆች ኢዮርብዓም ባደረገው ኃጢአት ሁሉ ሄዱ። እግዚአብሔርም በባሪያዎቹ በነቢያት ሁሉ አፍ እንደ ተናገረው እስራኤልን ከፊቱ እስኪያወጣ ድረስ ከእርስዋ አልራቁም። እስራኤልም እስከ ዛሬ ድረስ ከምድሩ ወደ አሦር ፈለሰ። የአሦርም ንጉሥ ከባቢሎንና ከኩታ ከአዋና ከሐማት ከሴፈርዋይም ሰዎችን አመጣ። በእስራኤልም ልጆች ፈንታ በሰማርያ ከተሞች አኖራቸው። ሰማርያንም ወረሱአት፣ በከተሞቿም ተቀመጡ። በዚያም መቀመጥ በጀመሩ ጊዜ እግዚአብሔርን አይፈሩትም ነበር። እግዚአብሔርም አንበሶች ሰደደባቸው፣ ይገድሉአቸውም ነበር። ስለዚህም ለአሦር ንጉሥ ያፈለስኋቸው በሰማርያም ከተሞች ያኖርኋቸው የአገሩን አምላክ ወግ አላወቁምና አንበሶችን ሰድዶባቸዋል፣ እነሆ ገድሉአቸዋል ብለው ተናገሩት። የአሦርም ንጉሥ ከዚያ ካመጣኋቸው ካህናት አንዱን ውሰዱ፣ ሄዶም በዚያ ይቀመጥ፣ የአገሩንም አምላክ ወግ ያስተምራቸው ብሎ አዘዘ። ከሰማርያም ካፈለሷቸው ካህናት አንዱ መጥቶ በቤቴል ተቀመጠ። እግዚአብሔርንም እንዴት እንዲፈሩት ያስተምራቸው ነበር።
በየሕዝባቸውም አምላካቸውን አደረጉ። ሰምራውያንም በሠሩት በኮረብታው መስገጃዎች ሕዝቡ ሁሉ በሚኖሩበት ከተሞቻቸው አኖሯቸው። የባቢሎንም ሰዎች ሱኮት በኖትን ሠሩ። የኩታም ሰዎች ኤርጌልን ሠሩ። የሐማትም ሰዎች አሲማትን ሠሩ። አዋውያንም ኤልባዝርንና ተርታቅር ሠሩ። የሴፈርዋይም ሰዎች ለሴፈርዋይም አማልክት ለአድራሜሌክና ለአናሜሌክ ልጆቻቸውን በእሳት ያቃጥሉ ነበር። እግዚአብሔርንም ይፈሩ ነበር። ከመካከላቸውም ለኮረብታ መስገጃዎች ካህናት አደረጉ። በኮረብታው መስገጃዎች ይሠዉ ነበር። እግዚአብሔርንም ሲፈሩ ከመካከላቸው እንደ ፈለሱት እንደ አሕዛብ ልማድ አምላካቸውን ያመልኩ ነበር። እስከ ዛሬ ድረስ እንደ ቀድሞው ልማድ ያደርጋሉ። እግዚአብሔርንም አይፈሩ። እግዚአብሔርም እስራኤል ብሎ የጠራውን የያዕቆብን ልጆች እንዳዘዛቸው ሥርዓትና ፍርድ፣ ሕግና ትእዛዝም አያደርጉም። እግዚአብሔርም ከእነርሱ ጋር ቃል ኪዳን አደረገ፣ እንዲህም ብሎ አዘዛቸው። ሌሎችን አማልክት አትፍሩ፣ አትስገዱላቸውም፣ አታምልኳቸውም፣ አትሠዉላቸው። ነገር ግን በታላቅ ኃይል በተዘረጋችም ክንድ ከግብጽ ምድር ያወጣችሁን እግዚአብሔር እርሱን ፍሩ፣ ለእርሱም ስገዱ፣ ለእርሱም ሠዉ። የጻፈላችሁንም ሥርዓትና ፍርድ፣ ሕግና ትእዛዝም ለዘላለም ታደርጉ ዘንድ ጠብቁ። ሌሎችንም አማልክት አትፍሩ። ከእናንተም ጋር ያደረግሁትን ቃል ኪዳን አትርሱ። ሌሎችንም አማልክት አትፍሩ። አምላካችሁን እግዚአብሔርን ፍሩ፣ እርሱም ከጠላቶቻችሁ ሁሉ እጅ ያድናችኋል። ነገር ግን እንደ ቀደመው ልማዳቸው አደረጉ እንጂ አልሰሙም። እነዚህም አሕዛብ እግዚአብሔርን ይፈሩ ነበር፣ ደግሞም የተቀረጹ ምስሎቻቸውን ያመልኩ ነበር። ልጆቻቸውም የልጅ ልጆቻቸውም አባቶቻቸው እንዳደረጉ እንዲሁ እስከ ዛሬ ድረስ ያደርጋሉ።